ማለዳ የመጣ ስታነቃኝ እንደምናደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ይሆንላችሁ። ከሕይወት ምንጭ ውሃ ስታረካኝ ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራማችን ከመሄዳችን በፊት ይህ መልእክት ለሁሉ እንዲደርስ እስቲ ላይክ እና ሼር፣ ሰብስክራይብ በማድረግ ለሌሎች እንድታዳርሱ በጌታ ፍቅር ጠይቃችኋለሁ። አጭር ጸሎት እንጸልይና ደግሞ የዛሬውን የማለዳ ቁርስ አብረን እንካፈላለን። የዘላለም አምላክ እግዚአብሔር ሆይ ስለዚህ ማለዳ፣ ስለ ምሕረት፣ ስለ ቸርነት፣ ስለ በጎነት፣ ስለ መልካምነት ሁሉ ክብር ምስጋና ለታላቁ ስምህ ይሁን። ኖ ይህም ማለዳ በቸርነትና በምሕረት ስለሰጠን በዚህ ማለዳ ደግሞ ሕያውና ቅዱስ የሆነውን ቃልህን እንድንካፈል እድል ስለሰጠን እናመሰግንሃለን። ስለሰጠን ጤንነትና ሰላም ክብር ላንተ ይሁን። እኖ ደግሞ ቃልህን በክርስቶስ ኢየሱስ ስም ባርክልን። በጌታ በኢየሱስ ክርስቶስ ስም አሜን። በትናንትናው ማለዳ በክርስቶስ ስለተገለጠው ምስጢር በክርስቶስ ለማድረግ እንደወደደ እንዳሳቡ የፍቃዱን ምስጢር አስታወቀን ብለን ይህ ምስጢር ምን እንደሆነ በጥቂቱ ለማየት ሞክረናል። እንግዲህ ምስጢር የሆነው ራሱ ክርስቶስ ነው። እሱ ደግሞ ተገልጦ ስለ አብ እንደተረከልንና የመዳንን መንገድ፣ ወደ እግዚአብሔር የመመለስን መንገድ፣ ወደ ከእግዚአብሔር ጋር ህብረት የማድረግን መንገድ አሳይቶናል። ይህንን እንግዲህ ነቢያትም ሐዋርያትም ይናፍቁ ነበረ። ነገር ግን እግዚአብሔር ያለኛ ሙሉ ሊያደርገው ስላልፈለገ በእኛ በዚህ በመጨረሻው ዘመን ተገልጦ ደግሞ ይህንን ምስጢር ገልጦልን እንድናይ አድርጎናል። ክብር ለእግዚአብሔር ይሁን። በዛሬው ዕለት ቁጥር 10ን እንመለከታለን። እንግዲህ እየተመለከትን ያለው ውድ ወዳጆቼ፣ ውድ ጌታ ባሪያዎች፣ የጌታ ልጆች ወደ ኤፌሶን ሰዎች የኤፌሶን ምዕራፍ 1 ነው እየተመለከትን ያለነው። ዛሬ እየተመለከትን ያለነው ቁጥር 10ን ነው። እንግዲህ እንደዚህ ይላል፣ በዘመን ፍጻሜ ያደርግ ዘንድ ያለው ሐሳብ በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው ይላል። በምን? በዘመን ፍጻሜ። እኛ ያለነው የዘመን ፍጻሜ ላይ ነን። በዚህ በዘመን ፍጻሜ የክርስቶስ ሐሳብ ወይም ደግሞ የእግዚአብሔር ሐሳብ በሰማይና በምድር ያለውን ሁሉ በክርስቶስ ኢየሱስ ለመጠቅለል ነው። እግዚአብሔር ሐሳቡ ይሄ ነው። በሰማይና በምድር ያለውን በክርስቶስ ለመጠቅለልና የራሱ ለማድረግ ነው። ለዚህ ነው የቴቤዥን በትናንት ወዲያ ላይ ስለመበጀት ተመልክተን ነበረ። በደሙ የተደረገው ቤዛነትን አገኘን ያልንበት ምክንያትም ይሄ ነው። ቤዛነትን ያገኘነው በክርስቶስ ኢየሱስ በዚህ በመጨረሻው ዘመን ለመጠቅለል እንደሆነና እኛ ከእግዚአብሔር ተፋተን፣ ከእግዚአብሔር ተጣልተን፣ ከእግዚአብሔር ርቀን የነበርነውን ወደ እግዚአብሔር በማቅረብና በልጁ በራሱ በደሙ በማስታረቅ እኛን ለእግዚአብሔር ቤዛ አድርጎ በማቅረብ ቤዛ ሆኖልን እኛን ለእግዚአብሔር በማቅረብ ዓለምንና በዓለም ያለውን ነገር ሁሉ በመጨረሻው ዘመን የራሱ አድርጎ ለመጠቅለል ነው። እንግዲህ ለምንድን ነው በዘመን ፍጻሜ ያለው? ይህንን እስቲ ከራሱ ኢየሱስ ክርስቶስ ወንጌልን ለመስበክ በጀመረበት ሰዓት ከተናገረው ቃል ከማርቆስ 1:14-15 እንዋስ። እንደዚህ ይላል፣ ዮሐንስ አልፎ ከተሰጠ በኋላ ኢየሱስ የእግዚአብሔር መንግሥት ወንጌል እየሰበከና ዘመኑ ተፈጸመ፣ የእግዚአብሔርም መንግሥት ቀርባለች፣ ንስሐ ግቡ፣ በወንጌል እመኑ እያለ ወደ ገሊላ መጣ ይላል። መቼ ነው ያለው? ኢየሱስ ሲመጣ ራሱ የመጀመሪያ አንደበቱን የከፈተበት ስብከት ዘመኑ ተፈጸመ የሚል ነው። ዘመኑ አበቃ የሚል ነው። ዘመኑ አልቋል የሚል ነው።
ስለዚህ ምን እናድርግ? በወንጌል እመኑ ነው ያላቸው። በዚህ በዘመን እላቂና በዘመን ፍጻሜ ትድኑ የምትችሉት የእግዚአብሔር መንግሥት ስለቀረበላቸው ንስሐ ግቡና በወንጌል እመኑ እያለ ነው የመጣው። ሰዎች በምን እንዲያምኑ? በወንጌል እንዲያምኑ፣ በእርሱ እንዲያምኑ። ለምን? አሁን ያለንበት የጸጋ ዘመን ነው። የፍርድ ዘመን ከፊት ለፊታችን አለ። ማንም እንዳይፋረድበትና ወደ እቶኑ እሳት እንዳይጣል በዚህ ዘመን ምን ሊያድርግ ያስፈልጋል? ፊቱን ወደ እግዚአብሔር መልሶ በልጁ በኢየሱስ ክርስቶስ በማመን መዳን አለበት። ዘመኑ ተፈጸመ። እንግዲህ አስቡት፣ ኢየሱስ የዘመን ጅማሬ ላይ ሆኖ ዘመን ተፈጸመ አለ። ጳውሎስ እንደዚሁ የዘመን ጅማሬ ሆኖ ዘመን ተፈጸመ ብሎናል። እኛ ምን እንበል? አያችሁ፣ እኛ በሽርፍራፊ ዘመን ውስጥ ነን ያለነው። በሽርፍራፊ ውስጥ ነን ያለነው። ምክንያቱም ጌታ ኢየሱስ ክርስቶስ በምድር በነበረበት ጊዜ የሰበካቸው የመጨረሻው ዘመን ምልክቶች በሙሉ ምን ሆነዋል? ተፈጽመዋል፣ ተከናውነዋል። ስለዚህ ምንድን ነው? ጌታ በደጅ ነው። ለዚህ ነው ሮሜ 5:6 ላይ ምን ይላል? ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና ይላል። ዘመኑ ሲደርስ ስለኛ ምን ሆነዋል? ሞቷል። ምን ሊያደርገን? ከዘመን ጥፋት ሊታደገን፣ ከዘመን ውድቀት ሊያወጣን እግዚአብሔር ልጁን የላከው በእርሱ ለመጠቅለል ስለሆነ እኛንም ሊጠቀልለን፣ በመዳን መንገድ ሊጠቀልለን፣ የራሱ ገንዘብ ሊያደርገን ይህንን አድርጓል። ገላትያ 4:4 ላይ ነገር ግን የዘመን ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግ በታች የተወለደውን ልጁን ላከ። ምን በደረሰ ጊዜ? የዘመን ፍጻሜ በደረሰ ጊዜ። ዓለም እኮ አሁን በምጥ ላይ ነች ያለችው። ዓለም በጭንቅ ላይ ነች እኮ ያለችው። ዓለም ወደ ፍጻሜ እየገሰገሰች ነው ያለችው። ሰዎች ከዛሬ ነገ አበቃ እያሉ ነው ያሉት። ለዚህ እኮ ነው ወገኖቼ ወደ እግዚአብሔር ፊታችንን እንመልስ የምንለው፣ ቤተ ክርስቲያን ወደ ተልእኮዋ ትመለስ የምንለው። ያን ጊዜ እንኳን የዘመን ፍጻሜ በደረሰ ጊዜ ይላል። ተመልከቱ፣ የዘመን ፍጻሜ ምን በሆነ ጊዜ? በደረሰ ጊዜ። አሁን ዘመኑ አልቋል። ሰዓቱ፣ ደቂቃው አልቋል። ጊዜው አልቋል። ልጁን ሰጠን። ዘመን ፍጻሜ በደረሰ ጊዜ ልጁን ላከልን። ምክንያቱስ እንድን ዘንድ። ዛሬ አንዳንዶች ተዘናግተው ነው ያሉት። ገና ነው ሰዓቱ ብለዋል። ወንድሞ እህቴ፣ ገና ነው ሰዓቱ። እስቲ ገና ነው የምትሉ ሰዎች በደንብ ስሙኝ። ሐሰተኛ ነቢያቶች ይነሳሉ ብሎ አልተናገረም ኢየሱስ? የዘመን መጨረሻ ምልክት በጠየቁት ጊዜ ደቀ መዛሙርቶቹ አልተነሱ? ሐሰተኛ አስተማሪዎች ይነሳሉ አላለ? አልተነሱ? የመሬት መናወጥ በዚህም በዛም ይሆናል አላለም? እኛ እንኳን መሬት መናወጥ አይተን ሰምተን ማናቅ በዘመናችን በምድራችን ላይ አልሰማንም፣ አላየንም? በዓለም ላይ የምድር መናወጥ አልሆነም? የጦር ወሬን አልሰማንም? ለዛውም ዓለምን የሚያስፈራ የጦርነት ወሬና ድባብ ያለበት ዘመን ላይ አይደለን ያለነ? ምክንያቱም በጣም በሚያስፈራ ሁኔታ ኒኩለር ሊታረም የማይችል መሳሪያ አገሮች ለመምዘዝና አንዱ አንዱን ለማጥፋት ለመጠፋፋት እየተዘጋጁ አይደለም ያሉት? ሰላም የሚባል ሁኔታ ለዓለም ሕዝብ እየናፈቀው አይደለም ያለው? እርኩሰት በደጅ አይደለ ያለው? በከየበሩ አይደለ ያለው? ክፋት አልነገሰም? ለዚህ ነው የዘመኑ ፍጻሜ በደረሰ ጊዜ ኢየሱስ ክርስቶስ በሰማይና በምድር ያለውን ሁሉ እግዚአብሔር በክርስቶስ ኢየሱስ ለመጠቅለል የተነሳው።
እኔና እናንተን በክርስቶስ ኢየሱስ በዚህ የዘመን ፍጻሜ ለመጠቅለል ተነስቷል። ለዚህ ነው ኢየሱስ ክርስቶስ ራሱ ስብከቱ ሲጀምር ዘመኑ ተፈጸመ ብሎ የጀመረው። እንግዲህ አድማጮቼ ዛሬ ይህንን ካልኩ ይበቃኛል። እንንቃ፣ እንዘጋጅ፣ ለእግዚአብሔር ፊታችንን እንመልስላለሁ። እስቲ አጭር ጸሎት እንጸልይና ዛሬው ማለዳ ቁርሳችንን በዚህ ላይ እናብቃ። የዘላለም አምላክ እግዚአብሔር ሆይ ይህንን የማለዳ ቁርስ ስለሰጠህ እናመሰግናለን። ቃልህ በዚህ በመጨረሻው ዘመን ሕይወት እንዲሆንልንና አቅም ጉልበት እንዲሆንልን እንድታበረታን በጸጋ እንድደግፈን በኢየሱስ ክርስቶስ ስም እንጠይቃለን። የመንፈስ ጉልበት እንዲጨመርልን በዚህ ጭንቅ በሆነ ዓለም ውስጥ እርኩሰትና ክፋት በነገሰበት ዓለም ውስጥ አሸናፊ ሆነን የምንወጣበትን ያንን ታላቁ ጸጋ በሕይወታችን፣ በኑሯችን፣ በአገልግሎታችን፣ በሥራ ቦታችን እንዲሠራ በኢየሱስ ክርስቶስ ስም እንጠይቃለን። በዚህ ዕለት ለሰዎች ሁሉ በረከት እንድታደርገን፣ የመዳን ምክንያት እንድታደርገን፣ ፈውስ ምክንያት፣ የመነሳት ምክንያት እንድታደርገን በኢየሱስ ስም እንጠይቃለን። ሁሉ ለስም ክብር ይሁን። ስለሰጠን ጊዜ ተመስገን። በኢየሱስ ክርስቶስ ጌታ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።